وعلش واه تمر جنديسنا بيس ولو سلام يسمع عبدو دكتور لينا دماني بيس ولو سلام الحمد لله ما نو እግዚአብሔር ይመስገን ቅድም ገብተ ነበር አዎ ቅድም ገብቼ ነበር ሰሞኑን ትንሽ ጠፍቼ ነበር የተከታተልኩ አልነበረም ቺና አንድ 2 ሳምንት ዋው በፊት ተከታተል ነበር ዋና አባል አይደለም እንዴ yes enjoy ያረክ ነው አዎ በጣም ብራንድ ኒው ላይፍ እንዴት ነው እንግዲህ ታይዘነዋል እንግዲህ ያው የበፊት ስቶሪ ታስታውሳለህ ብዬ ነው ወይስ አላስታውስም በዛችሁ ልጆቼ በዛችሁና አሁን እንግዲህ የስኳር ተጠቂ ነበርኩኝ የቀድሞ የስኳር ተጠቂ አዎ እሰይ ያው ከፍተኛ ደረጃ ደርሼ ነበር 598 ደርሼ ነበር ያው እሺ አሁን ይኸው ዛሬ ላይ ከፍተኛዬ 98 ነው yes እስከ 79 ወደታች እስከ 79 እስከ 80 ይወርዳል ለዛውን በልተ ምናምን ነው እንደዛ የሚሆነው አዎ አሁን ሄሞ በቀደም ሄሞግሎቢ A1C የ3 ወር ቼክ አድርጌ ነበር ሰላም ነው አሁን እሱም ራሱ በጣም ተስተካከለልኝ አሁን 5.2 ላይ ነኝ ያለሁት ሄሞግሎቢ A1C እንት ነበር በፊት 7.6 አካባቢ ደርሼ ነበር ስኳር የእድሜ ልክ በሽታ ነው ብሎ ለሚያስቡት ምን ትላቸዋለህ እንግዲህ ከኔ ተማሩ ነው ምለው ምን ይላሉ ብለህ ነው ዶክተር እድሜ አንተ ስንት ኪሎ ነበርክ በዛ ሰዓት 89 ነበርኩኝ አሁን 69 ቁመት ስንት ነው ሜትር ከ60 ሜትር ከ60 ዲጎ 69 ወገብ እንዴት ነው ስንት ይሆናል አሁን ኧረ በጣም ቀንሻለሁ ቦርጩ ሁሉ ጠፍቷል አሁን አልተለካውም በትክክል yes ኪሎ ግን ይቀራል አይደል እንደሚቀር ታውቃለህ አዎ 60 ባለፈው 63 ድረስ መውረድ አለብህ ብለኛል ቁመት ሜትር ከ60 ነው አዎ ሜትር ከ60 ቁመት ሜትር ከ60 ከሆነ ገና ይቀራል መስል ቢውልድ እያደረክ ነው ያኛው ለማስተካከል ጥራት ላይ ነኝ መስል ቢውልድ እያደረክ ነው አዎ ስፖርት እየሰራው ነው መድኃኒት ላይ ነበርክ ኢንጀክሽን ላይ ነበርኩ መርፌ ላይ ነበርኩ ከዛ ወደ ታብሌት ወረድኩ ከዛ አሁን ታብሌቱንም መርፌውም ሁለቱንም አቁሜያለሁ የሚከታተልህ ሐኪም አይቶሃል አይቶኛል እሱ ነው ያስቆመኝ መርፌው ወደ ታብሌት ቀይሮት ነበር አሁን የሆነ ጊዜ አንተ ጋር ገብቼ አንዳንድ የሰጠኸኝ ምክሮች ነበሩ እና አሁን እንደዚህ ነበርኩኝ ብዬ አሁን መርፌ እንትኔም ወርዷል ተስተካክሏል 110 ደርሻለሁ ምናምን ስልህ ያ የግል ዶክተር ካሁን በኋላ ይወስንልህ ብለኝ ነበር yes አሁን በዛው ሄድኩኝ እሱ ጋር ሳይው እሱም ማመን ያቃተውና ወዲያው ነው ወደ ታብሌት ቀይሮት ታብሌቱን አንድ ቀን ብቻ ነው የወሰድኩት
ምንድነው ማመን ያቃተው? ወዲያው ነው የወረደው። በቃ 68 ነው የወረደው ስኳሩ ማለት ነው። ነገርከው? ጠየቀ? ምን እያረክ ነው አለ? አዎ ምን እያደረክ ነው ምናምን አለ። አንተ ያልከኝን አንተ የመከርከኝ ነገር ነገርኩት። እሱ በመከረኝ መንገድ እጄ ነው እንደዚህ ሆነ። ውጤቱም ሪዛልቱን ስታርት የቻለው እየነገርኩት በጣም አለ 20 ዓመት ሙሉ ነው ስኳር ላይ የሰራሁት አለ። የመጀመሪያ ታካሚን ከስኳር ያገገመ ብቸኛ ሰው ነው አለኝ። ደስ እውነት ነው የምነግርህ። አላመነም። ተነስቶ ነው ያቀፈኝ ሪዛልቴን ሲያየው፣ በተለይ ሄሞግሎቢን A1C ሲያይ yes ተነስቶ ነው ያቀፈኝ። በቃ ማመን ነው ያቃተው። አሁን እንደምትለው ቀልዱን ተውና ሌሎቹንም ላክ ተብላል። እሱ ደግሞ ማመን ያቃተው ነው ታውቃለህ። ጭራሽ በአካል እንኳን አላገኘሁትም። እዚህ ኦንላይን እየተከታተልኩ ነው ራሴን ያከምኩት ብዬ ምናምን ነግሬዋለሁ። yes በኦንላይን እንደዚህ እንትን ካለ በአካል ብታገኘው ደግሞ እንኳን ለአንተ ለቤተሰብም ተርፋለህ ብሎኛል። yes ሐኪማችንስ እንደ ትንሽ ቦርጭ የለውም? አይ ኖርማል ነው። ኖርማል የሚባል ሰው ነው። ደህና ነው። አዎ እሱ ኖርማል የሚባል ሰው ነው። እንግዲህ በአካል ባየው ደግሞ የሆነ ነገር አላጣም። ያው እንግዲህ እንድች ስክራች እንድች ሳረግ ዝም ብዬ አላልፍም። እንግዲህ ታውቃለህ የምሬን እኮ ነው። ቢያንስ ኢንሱሊን ሬዚስታንስ አያጣውም። ያንኑ ምግብ ነው የምበላው። አንተ ትበላ የነበረው ምግብ ነው የምበላው እና የመቅጠን ያለ መቅጠን መሆኑንም ታውቃለህ አንተ። ምንም ቦርጭ የላቸውም ብለህ የምታስባቸው ሰዎች ዲያቤቲክ ይሆናሉ። መድኃኒት ላይ ያሉት ዝም ብለህ በሰፈር እንኳን አስባቸው። መድኃኒት ላይ ያሉትን ያን ያክል ቦርጫም እኮ አይደሉም አይተህ ከሆነ። ኢትዮጵያውያን በተለይ እንደ ፈረንጆቹን አይተህ ከሆነ ወይ ሰምተህ ከሆነ ማይ 600 ፓውንድ ላይፍ የሚል ሪያሊቲ ሾው ነበረ። 600 ፓውንድ የሚመዛዝኑ ማለት ነው። 300 ኪሎ ግራም 400 ኪሎ ግራም የሚመዛዝኑ ሰዎች ማለት ነው። አንድን ኢትዮጵያዊ እነዛ ሰዎች በልተው የወፈሩትን ምግብ ብታበላው የእነሱን ያክል መወፈር አይችልም ነው እያልኩ ያለሁት። ኦኬ ገባህ አይደለ? ገብቶኛል። እየወፈሩ እንግዲህ አስብ 400 ኪሎ ግራም አካባቢ እኮ ደረሱ እነዛ ሰዎች። ኦኬ ኢትዮጵያዊ 10 ኪሎ 20 ኪሎ ቦርጭ ላይ ከጨመርን በኋላ አለቀ። ስኳር በሽታ መጣ። በቃ ሌላ ማስቀመጫ የለም። ትንሽ ናት የኛ ሰውነት ማስቀመጫ የልጆቻችን ትንሽዬ ናት። ኦኬ በቃ ገብቷል። ኢነርጂ እኮ ነው የሚቀመጠው። ፋት ነው የምናስቀምጠው ሁላችንም። የትኛውም እንስሳ ምርፍ ምግብን የሚያስቀምጠው በፋት መልክ ነው። ምን እያልኩ ነው? እነዛ ትልቅ ጋን አላቸው ነው እያልኩ ያሉት። በቃ ጀስት ማጠራቀሚያቸው ትልቅ ነው። ይፋፋሉ። ስኳር ሳይዛቸው ለረጅም ጊዜ መፋፋት ይችላሉ እንደማለት ነው። ኦኬ ቻይናዎች፣ ህንዶች፣ እኛ ኢትዮጵያውያን እና ሌሎች ዓለም ላይ ያሉ ህዝቦች በዘር በሚሄድ መንገድ ይመስላል ትንሽዬ ከወፈሩ በኋላ አበቃላቸው። በቃ ስኳራቸው ከፍ ማለት ይጀምራል እንደማለት ነው። እና በቀጠኑ አይደለም ተብለሃል በለው። እሺ ልይልህ ምክንያቱም አንተ የቀድሞ የስኳር ታማሚ እንጂ አሁን የስኳር ታማሚ አይደለም። እንግዲህ ቅርብ ጊዜ ፕሮግራሙ ላይ ካልነበርክ ስቲል እንደ በፊቱ እየበላ ከሆነ ትክክል ላይ መጣ ይችላል። እና አንዳንድ ምግቦችን እንይል። ምን በላ ዛሬ? አሁን ቁርስ ላይ የበላሁት አንድ አቮካዶ ነው። ስራ ትንሽ ቾክዬ ነበርና አቮካዶ ባዶ ነው በልቼ ወጣሁት። ቁርስ ላይ 3 አቮካዶ መጠነኛ ማለት ትልልቅ አይደለም፣ መጠነኛ ናቸው። የአቮካዶ ነው መጠነኛ ነው። 3 አቮካዶ ነው። አንድ መጠነኛ ክብደት ያለው አቮካዶ። እሺ 3 ጊዜ እሺ ይዤልሃለሁ። ምሳ ምን በላ? ምሳ ሰላጣ እና እንትን እንቁላል አስኳል የሌለው እንቁላል። ስንት በላ? 5 አስኳል የወጣለት እንቁላል ከሰላጣ ጋር። አዎ። እራት ምን ልትበላ ነው?
እራት እስካሁን አላሰብኩም። ብዙ ጊዜ ግን የተቀቀለ ሽምብራ ነበር የምበላው። አሁን ዛሬም እንደዛ ይመስለኛል። የተቀቀለ ሽምብራ ከተቀቀለ ሽምብራና ከተቆላ ሽምብራ የትኛው ቆንጆ ይመስላል? ለጤና፣ ለአጠቃላይ ጤና፣ ለውፍረት፣ ክብደት ለመቀነስ፣ ስኳር ለመቀልበስ ከተቀቀለ ሽምብራና ከተቆላ ከሚቆጠመው ማለት ነው ከጥራጥሬው ከተቆላው እንደኔ ግምት የተቀቀለ ይመስለኛል። ለዛም ነው የተቀቀለ የምበላው። እሺ በሌላ ላስተካክልና ከቆሎና ከንፍሮ ክብደት ለመቀነስ ቆሎ ይመስለኛል። እናወራለን። እሺ ይኸውልህ አሁን ፊት ለፊት አድርጌ ቆሎ ብላ አልኩ። አንድ ቀን የቻልከውን ያክል በማግስቱ ደግሞ ፊት ለፊት ከምሬ የቻልከውን ያክል ንፍሮ ብላ ብዬ አልኩ። የትኛው ነው ብዙ የምትበላው? ቆሎ በላለሁ እኔ። ቆሎ ክሽ ክሽ እያደረግ ብዙ ትበላለህ። ንፍሮ ሰላየህም ለቅሶ ቤት ምናምን ንፍሮ መቼ እንዲቻ አድርገህ ብዙ አስበላ ማለት ብዙ አይበላም፣ ትንሽ ነው የሚበላው። እሱ ነው ገብቶሃል። የሚቀቀለው በምክንያት ነው። የትኛውም ምግብ ስትቀቅሉ ምንድን ነው የሚያደርገው? ውሃ ይመጣል አይደለም? ውሃ ይመጣል። ውሃ ያለው ምግብ ደግሞ ጥግብ ያደርገናል፣ ብዙም ሳንበላ እንደማለት ነው። አሁን አየህ አይደል? ንፍሮ ብላው፣ የተቀቀለ ባቄላ ብላ፣ የተቀቀለ ምስር ብላ፣ አንተ የበላኸውንም ሽምብራ ብላ። ትንሽ ከበላ በኋላ ስቶፕ ይላል፣ ሆድም ሙልት ይላል። ውሃ ይዞ ነው የሚገባው። ሳክ አድርጓል ሲቀቀል። ጥሬው ይሄ አንተ የምቆረጥመው ግን በጣም ያስበላሃል። እነዚህ ምግቦች ብዙ በላህ ማለት ደግሞ ሞር ዌይት ጌን ታደርጋለህ እንደማለት ነው። 156 ሰዎች ሰምተዋል ያንተን ታሪክ። ይሄ ልጅ 3 አቮካዶ በላ ቁርሱን። ከዚያ በኋላ 5 እንቁላል የበላው ምሳውን። አትክልት ከጎን በልተዋል። ኤክስ ከሆንክ ኤክስ ያጠጡሃል። አንተ ከስኳር ስለቀለበስክ ማንም አይሰማህም። ራይት ከሆንክ ደግሞ የስ ይሉሃል። ጠብቃቸዋ፣ እኛ ምንረፍ አይመስልም? አንተ ታውቀዋል፣ ውስጥ እኮ ያውቀዋል። አንዳንድ ነገሮችን ታውቃለህ። ይታያል። ተመስገን ይታያል። ይታያል። አሁን ስማርት ሮንግ እያሉ ነው። ምን አልተቀበልክም? ሮንግነትን ነው እያሉ ነው። እነ ቤዛዊት ስህተቴን እቀበላለሁ። አምናሃል፣ ግን ስህተት እንዳለ ዛሬ ብቻ ነው እንደዚህ የሆንከው? አይ አዘወትራለሁ። ይሄ የረሃብ መንገድ ነው እያረክ ያለው፣ የረሃብ መንገድ ነው። ማንም ሰው ከተራበ እኮ ከስኳር ይገላገላል። ከስኳር ብቻ ሳይሆን የምትገላገለው ከጠቃሚ ኦርጋኖች በሙሉ ናቸው የሚጎዱት። መመገብ አለባቸው። በቂ የሆነ ኒውትራንት ዴንስ ምግብ እየጠበቀ ነው ያንተ ሰውነት። አንተ ፕሮግራም ይኖርብህ፣ ሰርግ ይኖርብህ፣ ለቅሶ የሚያውቀው ነገር የለም ሰውነት። አንድ ጊዜ ሆልዶን አትዝጋ። አንድ ጊዜ በደንብ የገባ ይመስለኛል። ገብቶኛል። 3 አቮካዶ አይሆንም ትላለች ታንጉት። ለምንድን አይሆንም አለች? አልገባኝም። እንግዲህ ያስበው። ኦልሞስት ያንተ ኪሎ 60 አካባቢ ነው ብንል 60 ኪሎ ያንተ ሰውነት ነው። 60 ኪሎ ያንተ ሰውነት ነው፣ ፋት አይደለም። 9 ኪሎ ፋት አለ አይደለም? ራፍ ስንወስድ 9 ኪሎ ፋት አለ። 60 ኪሎ ግራም ያንተ ነው። ጡንቻህን ብንደምር፣ አጥንትን ብንደምር፣ ኦርጋኖች ክብደታቸውን ብንደምር 60 ኪሎ ናቸው። እሱ መመገብ አለበት። 3 አቮካዶ፣ አንድ አቮካዶ 15 ግራም ፋት አለው። 3 አቮካዶ 45 ግራም ፋት አለው። 45 ግራም ፋት 45 ግራም ፋት ማለት አንድ እንቁላል 6 ግራም ፋት አለው። 8 አስኳል አካባቢ 7 አስኳል አካባቢ 7 ተኩል አስኳል አካባቢ ነው የበላኸው ዛሬ አንተ።
በአስኳል ስንገምት ማለት ነው። ሰባት አስኳል በልተሃል። ከእንቁላሉ አስኳል አወጣ ስላየኸው ነው። አስኳሉን ስለምታውቀው ነው፣ ፋት ስላለው። አቮካዶውን ግን ሳታስብ አስኳል መሆኑን ሳታስብ 7 አስኳል በላ ከአቮካዶ ውስጥ እንደማለት ነው። ምክንያቱም ለሰውነት ያ ፋት ከአቮካዶ ይምጣ ከአስኳል ምንም የሚያውቀው ነገር የለም። መጀመሪያ ነው የሚሄደው፣ ስቶሬጅ ውስጥ ነው የሚሄደው። 9 ኪሎ ላይ ነው የሚጨመረው። አሁን እየገባ ነው። አዘ ሴም ታይም ደግሞ ያንተ ጡንቻ በቂ ምግብ አላገኘም ዛሬ። ጡንቻ፣ አጥንት፣ ኦርጋን ሲስተም ከፋት ውጭ ያለው አንተ አልተመገባችሁም እንደማለት ነው። አንተ እሱ ነው ያንተ ሰውነት፣ ፋቱ እኮ ያንተ ሰውነት አይደለም። ያ ማለት ጠዋት ላይ ለምሳሌ 5 እንቁላል ያልከውን ጠዋት ላይ አድርገህ ምሳ ላይ ስቴክ ነገር ቀይ ስጋ በልተህ ቢሆን አሳ በልተህ ቢሆን በበቂ ሁኔታ ከጎን ቬጂቴብል አድርገህ ጠግበህ ቢሆን ኖሮ ሰውነትህን መግበሃል። አዘ ሴም ታይም ደግሞ አቮካዶን አቮይድ አድርገህ ቢሆን አስኳሉን ልክ እንዳደረግከው አድርገህ ቢሆን ፋትህን ግን አስራብከው ማለት ነው። ሰውነትህን ጊዜ ሰጠኸው ማለት ነው። ያንን 9 ኪሎ እንዲጠቀም ጊዜ ሰጠኸው ማለት ነው። ምን እያልኩ ነው? ዛሬ ልክ እንደበላኸው ዴይሊ እየበላ ከዚህ በኋላ ብትቀጥል 3 ወር እንኳን ሳይሞላ ስኳሩ ከፍ እያለ ይመጣል። ለምንድነው ከፍ እያለ የሚመጣው? ፋትህን እየሞላህ ነው። አትርሳ። ይሄ የፋት ዲፖ ነው። የተሰጠ ቋት አንድ ትንሽ ነው። ያቺን ትሞላታለህ። ምንም ዳቦ ሳትበላ፣ ምንም እንጀራ ሳትበላ፣ ምንም ጣፋጭ ነገር ሳትቀምስ ፋቱን ብቻ ከአቮካዶ የሚመጣው ፋት ብቻ እየሞላ ስኳር መሄጃ ያጣና ከፍ ማለት ይጀምራል። እየገባ ነው። የስ ዲፖውን እየሞላ ነው ያለሁት እና ዋይዝሊ አድርግ ስታደርግ። 2 ነገር ነው የምጨምርልህ እዚህ ላይ ኤክሰርሳይዝ ላይ ቢኮዝ አትዘናጋ። የቀድሞ የስኳር ታማሚ ነህ እንጂ አሁን የስኳር ታማሚ አይደለም ብያለሁ። ሪቨርስ አድርገሃል። ሪቨርስ ያደረከውን ደግሞ መንቴን ለማድረግ በዚያው ለማስቀጠል ነው እያልኩ ያለሁት። ምግብ አሁን ባልኩ መልክ ኳሊቲ ፕሮቲን፣ ኢነርጂ ኮንቴንታቸው አነስ ያሉ ቅድም ያልኩ ቬጂቴብሎች ጋር እያደረግ ቀጥል። ተጨማሪ ነገሮችን መብላት ትችላለህ። አንተ አሁን እነ ድፍን ምስር፣ እነ ባቄላ የተቀቀለ ቅድም ባልኩ መንገድ መመገብ ትችላለህ። ፍራፍሬ፣ ሳማ መመገብ ትችላለህ። በውስጥ እናወራለን እሱን። ቀሪ ዘመንህን ሰላጣ ብቻ እየበላ የምትቀጥል አይምሰልህ። ዛሬ ስኳር ለመቀልበስ እያሰበ ያለ ሰው የመጀመሪያ ጥቂት ሳምንታት ወራት ላይ ልክ እንዳንተው ሳም ኳሊቲ ፕሮቲን ከአትክልት ጋር እየበላ ሊቀጥል ይችላል። ከጊዜ በኋላ ግን ብዙ ነገሮች ተጨማሪ መመገብ እንዳለብን ግንዛቤ ለማስጨበጥ ብዬ ነው። አዲስ አበባ ነው ያለው? እዚህ አዲስ አበባ ነኝ ያለሁት። ወክ አድርገህ ቢሮአችንን ቪዚት አድርገህ አልሰማህም? ከሰኞ ጀምሬ ኦፊስ በየቀኑ እየገባሁ ነው እና በማንኛውም ሰዓት ገርጂ ወይንም ቦሌ መምጣት ትችላለህ። በቃ ገርጂ ይቀርበኛል፣ ለስራም ቅርብ ስለሆነ ኢንሻአላህ ሮብ ለመመጣለሁ። የስ ነፍቅር አሉ። አስቀድመህ ጆይን አድርግ፣ ደውልና ተመዝገብና በአካል ደግሞ እዚያ እኮ ነው አሁን ችግሩ። አይታል እኮ አይደል? በሰማኸው ብዙ ነገርህን ቀይረሃል። ራይት ዌይ ግን አይደለም። ራይት ዌይ አይደለም። እኔ ሁል ጊዜ እላለሁ ማንም ሰው ምግብ ከቀነሰ ስኳሩን መገላገል ይችላል። ምግብ ከቀነሰ ማንም ሰው ፋስት ካረገ ከስኳር ይገላገላል። አሁን ገባህ አይደለም? ያ ግን ዋጋ ያስከፍላል። ምክንያቱም ሮንግ ዌይ ሲሆን እየተጎዳህ ነው። እየተጎዳ በመሆኑ ደግሞ ሰውነት መሞትን አይፈልግም። ከጊዜ በኋላ ወደኋላ አስቀድሞ ይመልስህና ወደ ተወካቸው ምግቦች ትሄዳለህ። ምን እያልኩ ነው? ቀሪ ዘመንህን ዛሬ እንደነገርክናት ምግብ እየበላ መቀጠል አችልም ነው እያልኩ ያለሁት። ገብተዋል ብዬ አስባለሁ። ፐርሰናሊ ደግሞ ማድረግ የሚያስፈልገው ለዚህ ነው። አሁን ብዙዎች ዛሬም የመጡት ትላንትም ሰኞም ያዩዋቸው ሰዎች ሞክረዋል። በሚሰሙት ነገር የሚገርማል። ሞክሮ ብዙ ነገሮቻቸው ግን ስህተት ነው። ምን ያክል መጠን እንደሚበሉ አያውቁም። ከጎን ያለው እስከ መቼ እንደሚበሉ አያውቁም። ያ ደግሞ ብዙዎችን ዋጋ እያስከፈለ ለዚህ ነው አሁን ከዚህ በኋላ ትኩረቴ ሙሉ በሙሉ ሰዎችን በኦፊስ ማየት አለብኝ ብዬ ወስኜ ሰኞ ጀምሮ በየቀኑ እየገባሁ ነው። ማንም ሰው መጥቶ ከዚህ በኋላ ኦፊስ ይበቃል። ኢንሻአላህ በሚቀጥለው ሮብ እመጣለሁ። ለፍቅር እደውልልሃለሁ ስልኳ ስላለ አስታውሰኝ ስትመጣ አብዱ ነኝ በለኝ እንግዲህ በዛ እንዳስታውስ። እሺ ዶክተር በጣም ነው የማመሰግነው። አላህ ያቆይልኝ። አሜን። በጣም ነው የማከብር። በጣም ይገደኝም ስላንተ። እሺ መልካም ጊዜ። ታይም ያለኝ አይመስለኝም።
ዩዘር 92 አቤት አቤት ዶክተር እንዴት ነሽ? እንዴት አለ? እግዚአብሔር ይመስገን። ገና ነኝ እግዚአብሔር ይመስገን። ከየት ነው የገባሽው? ሁሉ ሰላም ነው ዶክተር እንዴት ነህ? ገና ነኝ ምንም ማለት እኔ ነው። ከሐረር ነው ከዚህ በፊት ሐረር አሮባሃል እግዚአብሔር ይመስገን። yes ምን ታደርጊዋለሽ ታዲያ? እንዲህ እኮ ነው የምናደርገው። አሁን ይሄን ሐረር ትተናል ዋው ትታችኋል። ሐረሮችም እየተዋችሁ ነው። ትተናል ከዚህ በፊት እኔ ነፃ ሰርቪስ ሰተኸኝ ጋይድ አድርገኸኝ ነበረ። yes እግዚአብሔር ይመስገን ከስኳር ከግፊት ተገላግያለሁ። yes እና እንዳንተው እኔም ለሰው ሁሉ አሁን በቃ ያው ወንጌል በለው እየመሰከርኩ ነው። yes ሀዘን ቤትም መንገድ ላይም ሳይልክ አንተ እንደምትለው ይሄ ሰውዬ ታሟል ነው የምለው ቦርጭ ያለው ሰው ሳይ እና እግዚአብሔር የተመሰገነ ይሁን። yes ካለፍሹ በኋላ ምን አለበት በነገርኩት ነው የሚያስብለውና እነግራለሁ። እኔ ባጃጅ ላይም ሳገኝ ሰው እንደዚህ ነው እኮ አሁን እኔን ሰው ይጠይቀኛል በምንድን ነው እንደዚህ የቀነሽ ይለኛል። ከመቶ 7 ምን አገኝተሽ ነው እንጂ ቀነሱ አይደለም ምን አገኝሽ አንቺ ልጅ ታዲያ ምንድን ነው ያገኝሽ ይሉኛል። ስንት ዓመት ሆነ እናገራለሁ ያንተን ዶክተር እድሜሽ ተቀልብሷል ስንት ዓመት ሆነ እያሉሽ ነው? አዎ እያሉኝ ነው። ወደ ጉርምስና ወደ መጀመሪያ ልጅሽ መልክ እየመጣሽ ነው ይሉኛል። ስንት ነበር በፊት የሚቆጠረው እድሜ? መቼም እሱ ምን አለኝ መሰለሽ አንዱ ተቀልደኛ ነው ጓደኛዬ ሴቶች ላይፍ ላይ እውነተኛ እድሜያቸውን የሚነግሩት ላንተ ነው አለኝ። ምክንያቱም ሴቶች እድሜ ያው ታውቂያለሽ ነው ላይፍ ላይ ሲጠየቁ መደበቅ አይችሉም። እውነት ነው። ከዶክተር እንዴት ይደበቃል? አሜን። ኮንፊደንስ ነው እንግዲህ እድሜያቸው የምትናገሩት። ቆይ ሰማሽ? እውነት ነው። ከዚህ በኋላ እድሜ ስትባይ ኮንፊደንስ ነው የምታወሪው። ምክንያቱም ሰርፕራይዝ ለማድረግ ነው የምትነግሪያቸው። 50 ስትይ እንዴ 50 እንዴት ነው 50? አይሞላሽም ይሉኛል። መቅደስ አንድ ጊዜ ቆይ ሚውት አድርጊና መቅደስ አንድ ጊዜ ሚውት አድርጊ። የኛ ልጆች አሉ ማስታወቂያ አላቸው። እሺ ሐረሮችም እንግዲህ ከዚህ በኋላ ኦፊስ መምጣት ትችላላችሁ። ዝም ብላችሁ ነው እንግዲህ ሐረሮችም ድሬዎችም ዝም ብላችሁ ነው። ምክንያቱም በማንኛውም ጊዜ ስትመጡ ቅድሚያ እንሰጣችኋለን። ጠዋት ላይ ሁልጊዜ ኦፊስ ገርጂ ላይ ከክፍለ ሀገር ለመጡ ሰዎች ነው ቅድሚያ የምንሰጠው። ዛሬም ከደብረ ዘይት ባልና ሚስቶች መጥታችኋል። ቅድሚያ ነው የሰጠናችሁ ብዬ አስባለሁ። ደብረ ዘይት እንኳን ቅርብ ነው። ሌሎቻችሁም ከየትም ብትመጡ ቅድሚያ ለእናንተ ነው። በጊዜ ተስተናግዳላችሁ። ሐረሮችም በአካል መምጣት አለብን ካላችሁ በማንኛውም ጊዜ ቅድሚያ እንሰጣችኋለን። ግቡ ፍቅር ገብተሻል? አንሚት አርጊ ፍቅር አንሚት አርጊ። ፍቅር ሚውት ላይ ነሽ። ኮኔክሽን ፑር ነው። ታብታብ አርጉ። Yes.
እንዴት ናችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን አደራችሁ? ያው በያላችሁበት ሀገር ትንሽ ማስታወቂያ ለመናገር ነው የገባሁት። በመጀመሪያ ያው አንዳንድ ሀከሮች እያጠቁን ስለሆነ ፕሊስ ሁላችሁም ተጠንቀቁ። ከኛ ከአራታችን ውጪ ምንም አይነት ኢንፎርሜሽን በዶክተር ቤሪቹ ምንም አይነት መልስ እንዳሰጡ ስልኮቻችን 0911 58 1692 መቅደስ 0911 04 22 80 ፍቅር እንዲሁም 0913 71 50 83 ደብረ ወርቅ እንዲሁም 0912 04 82 81 የግሌ ከነዚህ ስልኮች ውጪ ምናልባት ምንም አይነት ኢንፎርሜሽን በምንም ቦታ ላይ ቢመጣላችሁ ዋትስአፕ ላይ ሆነ ቴሌግራም ላይ ምንም አይነት መልስ እንዳትሰጡ ለማለት ነው። ሌላው ደግሞ ያው የተመዘገባችሁ ሰዎች ለነገ ቀጠሮ ያስያዛችሁ ሰዎች በጊዜ እንድትመጡ አዲስ አበባ ላይ ያላችሁ ከ3 ሰዓት እስከ 3 ሰዓት ተኩል ባለው ሰዓት ድረሱ። ከክፍለ ሀገር ደግሞ የምትመጡ ሰዎች እንደነገርናችሁ ከ2 ሰዓት እስከ 2 ሰዓት ተኩል ድረሱ። ያው ቢሮአችን ገርጂ ቶቶት ጎን ንግድ ባንክ ያለበት 3ኛ ፍሎር ላይ የኦፊስ ነምበር 306 307። ሌላው ደግሞ ከሰዓት በኋላ ከ9 ሰዓት በኋላ ደግሞ ቦሌ ዲሽ ገዳ ህንጻ ላይ 8ኛ ፍሎር የኦፊስ ቁጥር 802 ላይ እንገኛለን። እንግዲህ ሌላም አባል አለች ዮርዳኖስ ትባላለች፣ ግን ያው ስልኩን በቃሌ ስለማላቀው ነው። ዮርዳኖስ የምትባል አለች ኦፊስ ላይ ቦሌ ታስተናግዳችኋለች ማለት ነው። ሌላ ኦንላይን ላይ ከአገር ውጭ ያላችሁ ኦንላይን ሰርቪስ የምትፈልጉ ኦንላይን ላይ መመዝገብ ትችላላችሁ፣ አገልግሎቱ ማግኘት ትችላላችሁ ከኛ ጋር በውስጥ በማውራት። እንዲሁም ደግሞ የተመዘገቡ ሰዎች ቅድሚያ ስለሚሰጣቸው ቢሮ ኦፊስ ከመምጣታችሁ በፊት ተመዝግባችሁ ወረፋ ይዛችሁ እኛ በመንሰጣችሁ ቀንና ሰዓት መሰረት ኦፊስ በመምጣት በመመዝገብ የካርድ ብቻ በመክፈል ከዶክተር ጋር በመገናኘት ሰርቪስ አገልግሎትን ማግኘት ትችላላችሁ፣ ሰርቪስ ቻርጆችን በመክፈል ማለት ነው። ይሄን ይመስላል እንግዲህ ያለው ለምን ያላችሁ ሰዎች በጣም እናመሰግናለን። እሺ ዘጠና ሁለት ዩዘር 92 ሰዎች ይማራሉ። 194 ሰዎች እያየው ነውና ስኳር አይቀለበስም ብሎ የሚያስቡ አሉ። ምንድነው የምትያቸው? እንዴ በደንብ ይቀለበሳል። እድሜ አይቀለበስም ብሎ የሚያስቡ አሉ። ምን ትያቸዋለሽ? በደንብ አድርጎ ይቀለበሳል። እንደገና ማሸት አለ፣ እንደገና ማበብ አለ። ስለራስሽ ንገሪያቸው። እድሜሽን፣ ክብደትሽን፣ በፊት የነበርሽበትን ኢሹ እስቲ ትንሽ አውሪ። እድሜ አሁን 50 ነው። መጀመሪያ እኔ አንተን ሳላገኝ በፊት የነበረኝ ኪሎ 107 ነበር። 107 ኪሎ ነበርኩኝ። የስኳር ኢሹ መጀመሪያ በመውለድ የመጣ ግፊት ነው ተብሎ ወደ 20 አመት በቃ ግፊት አብሮኝ ነበረ። ግፊቱ ያለ በቃ ኪሎ ያው ነው፣ አመጋገብ ያው ነው፣ የተቀየረ ነገር የለም። ሁሌ መድኃኒት መዋጥ ነው። መድኃኒት እየተቀያየረ የመድኃኒት ብራንድ እየተቀያየረ ነበር የምወስደው። አዳማ እየተመላለስኩኝ ነበር ፎሎ ማረገው እና ከዛ ደግሞ አሁን ከ3 አመትና እንደዚህ በፊት እንትን ስኳር መጣብኝ። ስኳሩ ደግሞ ወዲያው እንደገና ህርት አታክ አስከተለብኝ። ኮሌስትሮል ነበረ። አው ኮሌስትሮል ነበረ። በቃ ብቻ ማያመኝ ነገር የለም ነበር ዶክተር። እግሬን ያመኛል፣ ወገቤን ያመኛል። በጣም መንቀሳቀስ በጣም ይቸግረኝ ነበረ። በቃ ምን አለፋት ከሁሉም ነገር ደግሞ አስጊ የነበረው ልቤ ላይ የሚሰማኝ የነበረ ወቅት በቃ የጠበቀ ምን እንደሆነ በማላቅበት ባላሰብኩት ሰዓት ላይ ልቤት በጣም ተረገበገባለች፣ ትመታለች። ብቻ በወር በሁለቴ አንዴ ሆስፒታል ገባለሁ። እንደሱ የሆነ ነበረ። በዚህ መሃል ነው አንተን እግዚአብሔር ያገናኘኝ። እግዚአብሔር ነው የላከልን ብዬ በድፍረት ይሄንን እናገራለሁ። በጣም ብዙ ሰው እየታደክ ነው። በጣም ብዙ እንዴ እኔ በጣም በቃ በበዓል ቀን ተሳቀቄ ነው። ሰው የሚበላውን ነገር አልበላም፣ ግን ተጠነቀቅኩ ብዬም አላመልጥም፣ ከህመሙ አላመልጥም። ለምን ቅባት ምናምን እፈራለሁ፣ ስጋ እንቁላል ምናምን ብዬ ተዋለሁ። ግን ሌላውን ነገር ዳቦ እንጀራ ምናምን እበላለሁ በወጥ። ለካስ እሱ ነው ተመልሶ እንትን የሚለው የነበረው።
እኔ አሁን አንተን ካገኘው በኋላ ነው በጣም ብዙ ነገሮች በልክ ከእንቅልፍ እንደተነሳ ሰው የባነንኩትና እግዚአብሔር የተመሰገነ ይሁን። አንተን ካገኘው በኋላ ይሄው አሁን 85 ኪሎ ሆኛለሁ። ስኳሬ ተቀለበሰ። ግፊቴ ኖርማል 125 በ80 በ71 ፐልስ እንትኔ ራሱ በጣም አሁን ተረጋጋ። አሁን ደግሞ ሰውነቴ በጣም ከወረደ በኋላ እንደገና አንተን ገብቼ ያው ፍሪ ሰርቪስ አገኘውና ጋይድ አረከኝ። እግዚአብሔር የተመሰገነ ይሁን። አሁን በጣም ደህና ነኝ። ሁሉ ነገር ሰላም ነው። የልብዋ እቺ እንትን ሚቶርፖሮል የምትባለዋን ብቻ ነው የምወስደው። አሁን እሷን ብቻ ነው ያላቋረጥኩት እንጂ የግፊቴ የለም፣ የስኳር የለም፣ የኮሌስትሮል ደህና ነው። እና አሁን እግዚአብሔር ይመስገን ያግሬን የለ ወገቤን የለ ምኔን የለ በጣም በቃ ትኩስ ኃይል የልጅነት ጉልበቴን የተመለሰልኝ። በእግሬ በጣም ይሄዳለው። ስራዬ ቦታ እሰራለሁ። እቤቴ ውስጥ ራሴ ነኝ የምሰራው። እኔ ረዳት እንኳን አልፈልግም። ሁለተኛ ነገር ደግሞ አሁን ሰውነቴ ከቀነሰ በኋላ ሰውነቴ የመላላት ነገር እንደዚህ አይነት ነገር ሳይበት አንድ ሁለት ጊዜ ወደኩ መንገድ ላይና ምንድነው ለሰዎች ስትናገር ሰማውና ይሄ ጡንቻ እንትን የለም ይላሽቃልና ስፖርት ብሰሩ ስፖርት ቤት ገብታችሁ ምናምን ስትል እኔ አሁን በሳምንት 3 ቀን ስፖርት ሰራለው፣ ብረት አነሳለው። ወክ ለአንድ ሰዓት ግድ ነው በየቀኑ አረጋለው። አዎ እግዚአብሔር የተመሰገነ ይሁን። በእውነት በጣም ደስተኛ ነኝ በዚህ ዶክተር እግዚአብሔር ይባርክ። ትንሽ አሁን ቆርጬ የግፊት መድኃኒት ስንት ዓመት ወሰድሽ? ወደ 15 ዓመት 14 ዓመት ወስጃለሁ። እንዳን ቆም ብለሽ ስታስቢ አይቆጭሽም? በጣም ምን ነው መጀመሪያ ባገኘው ምን ነው መጀመሪያ ይሄን ነገር ባወቅኩኝ የሚል ነገር ይሰማሃል። በቃ አላውቅም ነበር እኮ ከመጀመሪያ ላይ ጋብቻችን አላውቅም። እውነት ነው። ኧረ አሁንም ደረስክልን ዶክተር እንዴ! አሁንም ደረስክልን እኮ። ሁሉ ጊዜ ስጋቴ የነበረው ደግሞ ወደ መጨረሻ አካባቢ ላይ መድኃኒት መዋጥ ራሱ ሰልችቶኝ ነበር ዶክተር። በጣም ነበር የመረረኝ። በቃ እንደው ጌታ ሆይ አንድ ተአምር አድርገህ ይሄንን መድኃኒት ከላይ ላይ አንሳልኝ ነበር ምለው የነበረውና እግዚአብሔር እንደ መልአክ አንተ ልኮልናል። እግዚአብሔር አስመለጠን። ሁሌ ስጋት አለብኝ። በቃ አሁን ሁሌ ዘመኔን በሙሉ መድኃኒት እንደዚህ እየወሰድኩኝ፣ ሁለተኛ ደግሞ ለውጥ ለሌለው ነገር ለውጥ የለውም። በ3 ወር ይቀጥረኛል ሐኪም። በ3 ወሩ ሲሄድ ሌላ የብራንድ መድኃኒት ሌላ አይነት ተጨምሮ ወይ ግራሙ ተጨምሮ ወይ እንትኑ ተቀይሮ ይሰጠኛል። ያው ነው እሱ ተመልሶ ዋጋው ተጨምሮ። አዎ ፌስታል ሙሉ መድኃኒት እየተሸከምኩ መጣለው። ሁሌ ደግሞ ስጋት አለው። በስነ ስርዓት እንኳን እንቅልፌን ተኝቼ አላድርም። ድንገት እንደዚህ አይነት ነገር ይከሰት ይሆን የሚል ቤተሰቤ እንደዛ በስጋት ያየኛል። አለሽ ይላሉ። ለሊት ተኝተው ይቀሰቅሱኛል። አንዳንዴ ልቧ እንትን ብሎ ትሞታለች አይነት ስጋት አለባቸው። ይነበባል ባፋቸው ባይሉኝም የቤተሰቦቼ ጭንቀት ይሄ ነበረ። እግዚአብሔር አምላክ ይመስገን አሁን ደህና ነኝ። አሁን ቦርጮ ግን በቃ መላላት ላልቷል፣ መቀነስ ቀንሷል። ግን ከበፊቱ ለውጥ አለው። እንደሚፈልገው ግን እየሄደ አይደለም ዶክተር። ይሄዳል። ቻምፒዮን ሰባነሽ እንዴ? አይደለሁም። እሱም መሆን እፈልጋለሁ አሁን ዶክተር። አሁን ፍቅር አለች፣ ማናጀር ፍቅር አለች፣ መቅደስ አሉ። ወዲያው ያስገቡሻል፣ ትጨነቂ። እሺ ዶክተር በጣም አመሰግናለሁ። ብትሆኚ ብዙ ነገርሽ ከዚህ በላይ በሄደ ነበርና አሁንም ለባሽ ተንጠልጥሎ ቦርጭ ብቻ ለብቻ ከቀረ ኳሊቲ ዌይት እያደረግሽ አይደለም ማለት ነው። ወጣ ገባ አላለው። አሁን የእንትን ሳይሆን ምንድነው በየጊዜው ሊቀያየሩ ነገሮች አሉ። ለዛኔ እንግዲህ ምናልባት አንዴ አውርቼሽ ይሆናል ዘን ኦንላይን ነው። በአካል ሲሆን አሁን በየጊዜው ልክ ሐኪም ቤት በየቀጠሮ የምትሄጂው ልክ እንደሱ ማለት ነው። እውነት ነው። ምግብ አሁን አሳ ብሉ ወይ ስጋ ቀይ ስጋ ብሉ ቺክን ብሉ ምን ያክል እሱን እኮ ነው የማስመልሽው። አሁን ገባሽ አታውቂውም። ካልኩሌት ተደርጎልሽ ዛሬ ቁርስ ላይ የምትበይው ምግብ ከወር በኋላ እኮ ይቀየራል። ግራሙ በየጊዜው ይቀየራል፣ ይጨመራል፣ ይቀነሳል። ልክ እንደ መድኃኒት ዶዝ ማለት ነው። ገብቶሻል? ገብቶሻል? ሜትፎርሚን ስታዘዝልሽ ዶዝ አለው አይደለ? የግፊት መድኃኒት ዶዝ አለው፣ የስኳር መድኃኒት ዶዝ አለው። ልክ እንደዛ ፕሪስክሪፕቲቭ በይው። ይሄን አመጋገቡ ዶዝ አለው። ስለዚህ
ሁለተኛ ምግብሽ አልተወዚው ያ ቀጣይነት የለውም እንዳንቺ ለውጥ አንዴ ከፍ አንዴ ዝቅ የሚል ነገር ነውና ፐርሰናሊ ጆይን ማድረግ ፎሎ አፕ እንግዲህ ያስፈልገውም ለዚህ ነው እንግዲህ ከሰኞ ጀምሮ የለም ቲክቶክ ራሱ ነው እንደ በፊት ብዙ ላልገኝ ይችላል ምክንያቱም ጀስት አላገኘው ኦፊስ ላይ ሞር ትኩረት ማድረግ ያስፈልጋልና ለዚያ ነው ሌላው እንግዲህ አንቺም በደንብ ገብቶሻል አስቢ ዛሬ 20 ዓመት አካባቢ ነው እንግዲህ ግፊት ዛኔ መጣው የዛኔ ራሱ ፋት ነበረሽ ቦርጭ ነበረሽ ችግሩ እሱ መሆኑ አልገባሽም የግፊት ነበርሽ ያን ነው ምግብ እየበላሽ መድኃኒት እየበላሽ ያው ቦርጭ ስፖርት እየሰራው ደግሞ ስፖርት እየሰራሽ በገባሽ ልክ ምግብ ያንን ከምግብ ውስጥ ከወጡ ውስጥ ምናልባትም ቅባት ብቻ ጥንቃቄ ያረክሽ እሱ መሰለሽና እንጀራውን እንደፈለግሽ እየበላሽ ዳቦን እየበላሽ ያንኑ ምግብ እየበላሽ መድኃኒት እየዋልሽ ምን መጣ ጊዜ በኋላ ስኳር ከዚያም አልፎ ህይወትሽን አደጋ ላይ ምጥል ሃርት አታክ መጣ እውነት ነው ጆርኒው አንድ ነው ሁሉ ጊዜ መሰላል ምለው ይሄንን ነው ልክ ገና ሰውዬው ቦርጭ ሲጀምሮ መሰላል ላይ ወጣል ነው ምለው ነው እውነት ነው መሰላል ነው እኮ የስትሮክ እኮ መሰላል አይታይም ከላይ ስትሮክ ሃርት አታክ ላይ አይታይም ሞት አይታይም እንደሱ አስተማርናቸው ሰዎችና ለማድረግ ያለው ያንን ነው ለሰዎች ዙም አድርጌ ነጋቸውን እያሳየው ያለውት እውነት ነው በህክምናው ሳይለንት ኪለርስ ድምጽ አልባ ገዳዮች ምን ማለት ነው እኛ እኮ ነን ድምጽ እንኖርላቸው እኮ የሚገባን አይደል በጣም አልሆንላቸው እኛ ዝም አለን እኛም ድምጽ የላቸውም ብለን አሰብን ታማሚ ስኳሩ ከፍ ሲል ስኳር መድኃኒት ግፊት ከፍ ሲል እውነት ነው አንተ ብለሃል እኮ እኔም አልገባኝም ብለሃል አንተ ራስክ ላይ እኮ ነው ሪሰርች ሰርተህ አሁን ለህዝብ መድኃኒት ይሆንከውና ዶክተሩ ይለኛል ብዙ ጊዜ በጣም እንከራከር ነበር እኔ አሁን እዚህ የሚከታተለኝ ዶክተር እንዴት መድኃኒት የግፊት መድኃኒትና የስኳር መድኃኒት አቁመሽ እንዴት እንትን ያልሽ ይያለ ሲሟገተኝ ነው በቃ እኔ እንደዚህ ዶክተር ቤሪ የሚባል ሰው እንደዚህ አግኝቼ እንደዚህ አይነት እንትን ብሎኛልና በቃ መድኃኒት ከዚህ በኋላ አልውጥም ብዬ በጉልበቴ ያቆምኩት እንጂ በጣም ብዙ ታገልን አሁን ሁሌ ይገርመዋል አንቺ እኮ በቃ አሁን ከዚህ በኋላ እኛን ነው የምታክሚን ይለኛል እኛን ነው አሁን የምታክሚው ያለው አሁን እንደዚህ አይነት እንትን ስሜት ይሰማኛል ምን ትይኛለሽ ይለኛል ምግብህን ቀይር እለዋለሁ ፍርፍርህን ቀይር በይ ምግብህን ቀይር እንደዚህ ነው የምበላው በማንኪያ ጀምር ፍርፍርህን ቀይር እያልኩ እናገራለሁ ሀዘን ቤት ባገኘሁት አጋጣሚ ሰዎች አጠገቤ ተቀምጠው እንደዚህ እንትን እሹ በተነሳበት ቦታ እናገራለሁ ለሰዎች ሁሉ እንዴ ይሄን መድኃኒት አግኝቶ ሰው በእጁ ላይ እያለለት ለምን ይሞታል እያልኩኝ በጣም ለብዙ ሰዎች እየተናገርኩ ነው አሁን አዲስ አበባ ላይ ራሱ አንድ ጓደኛ ያለች እንደዚህ ይሄ ነገር አይኗ ላይ ራሱ ችግር አምጥቶባት በጣም እየተጨቃጨኳትኝ አጋጣሚ ሆኖ ደግሞ ከደረጃ ላይ ወድቃ እግሯ ተሰበረ ሂጂና እሱን አግኙ እያልኳት ነበር እንደውም እኔ ቶቶት እንደዚህ ብሎ ከፍቷልና እባክሽ ሂጂ እያልኳት አጋጣሚ ሆኖ እግሯ ተሰበረ ትንሽ ይሻለኝና ሄዳለሁ እያለችኝ ነውና በጣም ለብዙ ሰው እየተናገርኩ ነው እሷ አንድ አይኗ ላይ ችግር አመጣባት ባለቤቷ አንድ አይኑን አጥቷል በስኳር ምክንያት ማለት ነው ስለዚህ ይሄንን እውነት ሰምተህ እንዴት ትቀመጣለህ አይን ማጣት ማለት በዚህ ጊዜ እንግዲህ አስበው በጣም ከባድ ነገር ነው የሚከተለው ነገር በጣም ከባድ ስለሆነ እንደ ቀላል የሚታይ ነገር አይደለም እግዚአብሔር አምላክ ይባርክ ዶክተር ጌታ ቢፈቅድና ብንኖር በሚቀጥለው ወር አዲስ አበባ ስመጣ አመጣለሁ ቢሮክ አስታውሽኝ እንግዲህ አሁን ብዙ ሰው ይመጣና ኦፊስ አስታውሳለሁ አስታውስከኝ ነው ፈጽሞ አላቃቸውም እነሱ ናቸው የሚያውቁኝ አስታውሳለሁ እንዴ ማን ብዬ ላስታውስሽ የሐረሯ ኢየሩሳሌም ብለህ ነው የምታስታውሰኝ ኢየሩሳሌም የሐረሯ ብዬ ነው የማስታውስሽ የሐረሯ አዎ አንድ ነገር ልጠይቅሽ ያው እንግዲህ ሰዎች እንዲማሩ ነው ምንም ሌላ ኢንቴንሽን የለንምና ሃርት አታክ ምንድነው ምን ማለት ነው ያየ ሰው ነው የሚገልጸውና እኔ አውቀዋለሁ ሃርት አታክ ፔሸንቶች ነበሩ ፊሊንጉን አላውቀውም ስላላመመኝ ግን እንዴት ሊያደርግ እንደሚችል ፔኑን አውቀዋለሁ ስቃዩን አውቀዋለሁ በመሰለ ለመናገር በእኛ በኢትዮጵያ ሴታፕ ውስጥ ክፍለ ሀገር ለዛው እየተኖረ ከሃርት አታክ ሰርቫይቭ ማድረግ ሚራክል ነው በመሰለ ለመናገር በጣም because ባደጉ ሀገሮች ላይ
ምልክቶች አሉ። በቃ ጀስት ሳይረን ሁሉ አለ። ጀስት የሆነ ስሜት ካለ አምቡላንስ ሄሊኮፕተር ከፈለገ መጥቶ ፒክ ያደርግሻል። ምክንያቱም የደቂቃዎች ልዩነት ነው። የልብ ጡንቻዎችሽ እንዳይሞት ቶሎ መድረስ አለብን። በእኛ ሀገር ማነው እንደዛ የሚያደርገውና ምንድን ያደረገሽ? አርታታክ ከምን አይነት ስሜት ነው የተረፍሽው? ትንሽ እሱ ላይ አውሪ። እኔ ድንገት ይሄ አሁን የሶስተኛው ልጄን ስወልድ አሁን 15 ዓመቱ ነው ልጁ። እሱን የ7 ወር እርጉዝ ሆኜ ነው ድንገት ነው ቤት ቁጭ ብዬ እንደዚሁ ልክ እንደደነገጠ ሰው ሆኖ መርገብገብ ጀመረች ልቤ። በቃ ኖርማል ያልሆነ ምት ነው። ነፍስ ውጪ ነፍስ ግቢ ነው የሚያደርግህ። ትጨናነቃለህ። ደም ስሮቹ ሁሉ ይገታተራሉ። እዚህ አንገቴ አካባቢ ደረቴ አካባቢ ላይ ቁስለት አለኝ። በጣም ልቤ ይመታል። ይሄ ነው ብዬ የማልገልጸው ስሜት። በቃ ከሞት ጋር ትንንቅበል ማሄድ ፔን በቃ ማሄድ በቃ ጨረቴን ይጨመድደኝ። ይሄ ነው ብሎ ማስረዳት የማይቻል ህመም እንዴት ነው? እኔ በጣም ነው የሚከብደኝ እሱን ነገር እንትን ሳስበው ራሱ ማለት ነው። እሱ እንደዛ ሆነ። ከዛ ወዲያውኑ ደግሞ ይሄ ነው ችግሩም ተብሎ ወደ መድኃኒት አልመጣውም። በቃ ግፊቱ ከፍ ስላለ ነው ተብሎ የግፊቱ መድኃኒት ብቻ ነው መጨመሪያ ተሰጥቶኝ ለጊዜው ግፊቱ እንዲረጋጋ የተደረገው። ከዛ እየቆየ በ6 ወር በአመት ምናምን እያለ እንደዛ ነበር የሚያስጨንቀኝ የነበረው ብቻ መጥቶ። ከዛ እያለ ግን አሁን ወደ መጨረሻ አካባቢ ላይ በ15 ቀን በ10 ቀን ቶሎ ትመታለች። ለምን ክብደት ጠፋ ድምጽሽ ጠፍቷል ድምጽሽ ጠፍቷል ድምጽሽ ትግስት አመሰግናለሁ ትግስት ማን ጠፍቷል ድምጽሽ ይሰማሻል እቺ ልጅ ወጣለች ካለሽ የሩስ ድጋሜ ግቢ ድጋሜ ሪከስት ላኪልኝ እንግዲህ ይሄንን ነው የምንለውና ምናወራው ነገር ክብደት ቅነሳ አይደለም ምናወራው ነገር ፕሪቬንቲቭ ካርዲዮሎጂ ነው ምን ማለት ነው ውፍረት መጣ ማለት ፋት መጣ ማለት ቦርጭ መጣ ማለት ልብ አደጋ ላይ ነው ሃርት አታክ እየመጣ ነው ማለት ነው ስኳር መጣ ማለት ሃርት አታክ እየመጣ ነው ማለት ነው ግፊት መጣ ማለት ሃርት አታክ እየመጣ ነው ማለት ነው ኮሌስትሮል ሃርት አታክ እየመጣ ነው ማለት ነው ፋቲ ሊቨር ካለ ሃርት አታክ እየመጣ ነው ማለት ነውና ምናወራው at the end ሰዎችን ከልብ በሽታ ስለመታደግ ነው ያ ማለት ደግሞ ከሞት ስለመታደግ ነው እያወራን ያለነው ምክንያቱም ድንገተኛ የሆነ አጣዳፊ ልብ ችግር ወይም ሃርት አታክ በተለምዶ ምንለው ድንገተኛ ሞት ነው የሚያስከትለው ስትሮክም እንደዛ ስለዚህ እያወራን ያለነው ኳሊቲ ዌት ሎስ ብለን ብዙ ጊዜ የምናወራው እንዴት አድርገን እየተመገብን ጠግበን እየበላን እንዴት አድርገን ከነዚህ ከገዳይ በሽታዎች ራሳችንን እንጠብቃለን ነው የምናወራው የሩስ ድጋሜ ክላከች አስገብቼ ከሷ ጋር ጨርሳለሁ የሩስ የለችም የሩስ አትሰባ እንግዲህ መጣለው ብለሻል በመጣሽ ጊዜ እናገኝሻለን እያደረግሽ ያለሽው ነገር ሁሉ ነገርሽን ይቀይራል ካለኝ ጊዜ አንፃር መቀጠል አልችልም ባገኘው አጋጣሚ ሁሉ ታይም ስኖረኝ መሀል ላይ እንደዚህ እየገባው አንዳንድ ነገሮች ላይ እያወራን እንመጣለን በማንኛውም ሰዓት አለው ቦሌ የሚቀርባችሁ ሰዎች ቦሌ መምጣት ትችላላችሁ ዲኤች ገዳ ገርጂ የሚቀርባችሁ ሰዎች ገርጂ መምጣት ትችላላችሁ ቦሌ ኦፊስ ገርጂ ኦፊስ አንድ ነው ሲሚላር ሰርቪስ ነው ምንም ዲፈረንስ የለው ኦኬ ስለዚህ ብዙ ጊዜ ሰዎች ማየው በብዛት ገርጂ ላይ ነውና ቦሌ መምጣትም አትፍሩ ሲሚላር ነው ቦሌ ስለሆነ የተለየ ነገር አይደለምና በሚመቻችሁ ታይም ወይ ቦሌ ወይ ገርጂ ብዙ ጊዜ ከሰዓት የሚመቻችሁ ከሆነ ቦሌ ነው ጧት ደግሞ የሚመቻችሁ ከሆነ ገርጂ ነው ሁለቱም ቢሮ አንድ ናቸው ወደሚቀርባችሁ ቢሮ መምጣት ትችላላችሁ ኦንላይን ተመዝግባችሁ ብትመጡ ኦንላይን ካርድ ፔይ አድርጋችሁ ቦታ ይዛችሁ ብትመጡ ደግሞ ቤስት ነው ክፍለ ሀገር የምትመጡ ሰዎች ቀደም ብላችሁ በጊዜ ነው በጊዜ መጣችሁ በጊዜ እንድሸኛችሁ ለማለት ነው ይሄ ነው እንግዲህ ጤናችሁን በእጃችሁ ላይ አድርጉ አንዴ ካመለጣችሁ ጋይስ ከባድ እኔ የትኛውንም ምግብ አልሰብክም ኪቶ አልሰብክም
ቬጋን አልሰብክም፣ ቬጂቴሪያን አልሰብክም፣ ካርኒቨር አልሰብክም፣ ፔሊዮ አልሰብክም። የኔ ስብከት ሜታቦሊክ ሄልዝ ነው። ኦኬ ለሰውነታችሁ እጅግ የሚፈልገውን ነገር ስጡት። ማያስፈልገውን እጅግ ማያስፈልገው ሆኖ በብዛት እየሰጠነው ያለውን ከፍተኛ ፕሮሰስድ ምግቦችን ግን ሊሚት እናርግ። እጅግ የሚፈልገውን ኒውትረንት ዴንስ የሆኑ ሰውነት ቁጭ ብሎ ይጠበቀ ያሉ ምግቦች አሉ። እነሱን ስጡት፣ ፊድ አርጉት። ሙቭ አርጉ፣ ተንቀሳቀሱ፣ ኤክሰርሳይዝ ስሩ፣ ቢውልድ አርጉ፣ ጂም ግቡ። ጂም መግባት ካልቻላችሁ ቤትም ሆኑ ሰውነታችሁን ገንቡ። ሁለት ነገር ላይ ነው የማወራው፣ ኤክሰርሳይዝ ሲደመር ጤናማ አመጋገብ። እንዴት አድርገን ጤናችንን ሁለቱን ኮር አድርገን እንዴት አድርገን ጤናችንን በእጃችን ላይ እናመጣለን ላይ ነው ፎከስ ማድረገው። መቅደም ያለበት አመጋገብ ነው። አመጋገብ ሲስተካከል ኤክሰርሳይዝ በራሱ ጊዜ ይመጣል። አመጋገብ ሲስተካከል ፋስቲንግ በራሱ ጊዜ ይመጣል። ናቹራል በሆነ መንገድ ይመጣል። ሙቭመንት በራሱ ጊዜ ይመጣል። እንቅልፍ በራሱ ጊዜ ይመጣል። ስትሬስ በራሱ ጊዜ ይጠፋል። ቁልፉ ነገር መጀመሪያ አመጋገባችሁን ቀይሩ። ይሄ የኔ ኮዝ ነው። ፍቅር ካለሽ መቅደስ ካላችሁ ሜቢ ማስታወቂያ ካላችሁ እናንተ ጊዜ ነው። ለነበረን ጊዜ እጅግ አመሰግናለሁ። ከመጥፋት ይሻላል እንግዲህ አንድ ሰው ጋር እንኳን ባውራ ሁለት ሰው ጋር እንኳን ባውራ ይሻላል ብዬ አስባለሁ። ከመጥፋት ይሻላል የምትሉ ሰዎች አንድ ቁጥር ጻፉልኝና ብሎ ገባለሁ። እንግዲህ መንገድ ላይ ረብሽ ብዬ ነው ያልገባው። ችግር የለውም ይሰማል። ይሰማል ፍቅር? yes ይሰማል። መቅዲ ትግባ ወይ መቅደስ ወይ የግሌ ካላችሁ እናንተ ግቡ። ፍቅር ያንቺ ድምጽ የሚሰማ አይመስለኝም። መቅደስ የግሌ ወይ ደብረ ወርቅ ግቡ። ሪኩዌስት ላኩ። የግሌ ወይ መቅደስ ወይ ደብረ ወርቅ የግሌ ሰላም ዶክተር ይሰማል? yes እንዴት ነሽ? እንግዲህ ሰላም እንዴት ዋላችሁ? ሰላም ዋላችሁ ቤተሰቦች። በሰሞኑን በመናደርገው በቀጥታ ካርድ በመክፈል አሁን በሰጠናችሁ ቁጥሮች ከታች በሚሄዱት ቁጥሮች በኩል በመደወል ካርድ በማውጣት ቀጥታ በመሄድ ገርጂ ቶቶት አጠገብ ያለው ህንጻ 3ኛ ፎቅ ላይ ቢሮ ቁጥር 306 እና 307 ላይ እንዲሁም ቦሌ ዲኤች ገዳ ታወር 8ኛ ፎቅ የቢሮ ቁጥር 802 እንገኛለን። በአካል በመምጣት አገልግሎት ማግኘት ትችላላችሁ። በስልክ በመደወል መረጃ በመውሰድ ቀድማችሁ የካርድ በመክፈል ወረፋ በማስያዝ ዶክተርን በማግኘት አገልግሎት ማግኘት ትችላላችሁ። እናመሰግናለን። ጎበዝ ሚጣንም ሰላም በይልኝ። ምን አልከኝ ዶክተር? ሚጣን ሰላም በያት፣ ድምጿን እየሰማው ነው። እሺ እሺ ልላል። እሺ እሺ ሰላም ሁሉ ሰው እጅግ አመሰግናለሁ። ነገም ታይም ስኖረኝ እገባለሁ። ገርጂ ላይ እንገናኝ። ገርጂ ጠዋት 2 ሰዓት ጀምሮ አለው። ጡረተኛ ነኝ ብዬ አስቤ ነበር። አሁን ጡረተኛ አይደለሁም። ጡረተኛ እንግዲህ ድጋሜ እንግዲህ ታደስንና ጀምረናል። ከኦልሞስት ከ4-5 ዓመት እረፍት በኋላ ነው እንግዲህ ቢሮ የጀመርነው። ሰኞ ጀምሮ በማንኛውም ጊዜ ሰኞ ነው የጀመርኩኝ። ዛሬ ሮብ ነው፣ 3ኛ ቀናችን ነው አለው። በማንኛውም ጊዜ በሁለቱም ቢሮዎች ይገኛለሁ። ስለሁሉም አመሰግናለሁ። ፒስ ተናደሩ። ጆጆ አመሰግናለሁ። ታንክ ዩ። እንግዲህ የእናንተ ሞራል ነው እያበረታኛለሁ። ጆጆ ዋዩ ዌልካም፣ ዋዩ ማይሳን ዌልካም። ስላየሁ ደስ ብሎኛል። ትዕግስት መንግስቱ እጅግ አመሰግናለሁ። አና እጅግ አመሰግናለሁ። ክሬቪንግ ፎር ስዊት በውስጥ ኮሚኒኬት አድርጊኝ። ቤቲ እኔም አመሰግናለሁ። ተመስገን አለም እጅግ አመሰግናለሁ። ደርሶኛል መልእክትህ ከሞምባሳ። ተመስገን የአባቶች ቀን እንግዲህ እዛው ከሞምባሳ ሆኖ እራት ጋብዞኛል። ተመስገን እግዚአብሔር ይስጥልኝ፣ እግዚአብሔር ያክልልኝ። እጅግ አመሰግናለሁ። ታንኪ በጣም
ኤለን እጅግ አመሰግናለሁ። ሰላም ስጡን። እኔም አመሰግናለሁ። ሰላም ዘሩ። ቻው